ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌደራል ፖሊስ ቁጥጥር ስር መዋሉን የቴዲ አፍሮ ምክትል ማናጀርና ቃል አቀባይ መሐሌት ሰለሞን መታሰሯን 6 የሚሆኑ የፌደራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ሰላም ጤና ይስጥልኝ። በሰንደቃቸውሊን በአዲስ ቪዲዮ ከመሸ ተመልሼ የመጣሁ። በዚህ ደግሞ የምንመለከተው የአርቲስት ቴዲ አፍሮ የቅርብ ሰዎች የታሰሩ ነው የሰማን ነው የምንገኘው። አሁን ላይ ወጣ መረጃ እንግዲህ የአርቲስት ቴዲ አፍሮ ቀኝ እጅ ተብሎ የሚጠራው ወይ ደግሞ የቅርብ ጓደኛው ታስሯል። እንደዚሁም ደግሞ ምክትል ማናጀሩ ታሰረች የሰማን ነው የምንገኘው። ይሄን ነገር እንግዲህ አነጋጋሪ ያደረገው የመንግስት አካል ወይ ደግሞ ፖሊሶች የደበደቡ ወደ እስር ቤት እንደወሰዷቸው የሰማን ነው የምንገኘው። ምን የተፈጠረ ነው የሚገኘው የማስመለከታችሁ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? ያው እንደሚታወቅ እንግዲህ ሰሞኑን ታላቁና አንጋፋው አርቲስት ቴዲ አፍሮ ኢትዮጵያ ውስጥ አነጋጋሪ ሆኖ ነው የሚገኘው። ሁላችን እንደምናውቀው አንድ አልበም ለቋል 18 ትራክ ያለውን። በዛ አልበም ውስጥ እንግዲህ 2 ዘፈኖች በጣም አነጋጋሪ ሆኖ ነበር። ከና ዘፈኖች ማለት እንግዲህ አንደኛው ዳስጣል የሚለው ዘፈን ነው፣ ሁለተኛው ደግሞ የአዘው ባይ የሚለው ነውና በተለይ በዳስጣል ዘፈን ውስጥ መንግስትን ነክቷል የሚለው አካላት እንግዲህ ምላሽም ሰጥተውበታል። እኛም ብር ነክቷል የሚለው ለዚህ ደግሞ መንግስትን በራሱ በተለያየ መንገድ በቅን የሚያረገ ምንም ያረገ በተለይ ጠቅላይ ሚኒስትሩ እንግዲህ መልስ ሰጡ ሲባል አስመልክተናችሁ ነበር ደግሞ አይተን ነበርና አሁን ደግሞ ለሱ የቅርብ ሰዎች የሆኑ የታሰሩ ነው የሰማን ነው የምንገኘው። በተለይ አሁን ከመሸ ወደ 2 ሰዎች ታስረዋል የቅርብ ሰዎች። እስቲ መጀመሪያ ወንድማችንን ስሙት። ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌደራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌደራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌደራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። መጀመሪያ እንግዲህ ከደቂቃዎች በፊት የሰማነው ዜና ይሄ ነበርና የቅርብ ሰው የተባለው ዩሱፍ የሚባል ሰው እዚህ ጋር ፎቶ ላይ የምትመለከቱት በፖሊስ አካላት ተወስዷል። እንግዲህ ከመወሰደው እንግዲህ ይሄን ነገር አስከፊ የሚያደርገው እያመናጨቁ እንደዚሁም ደግሞ በሚያሳቅ ሁኔታ እየደበደቡ እንደወሰዱት ነው ዛሀበሻ ይዘው ወጣው መረጃ የሚያሳየው። ከደቂቃዎች በኋላ ደግሞ እንግዲህ የሰማው ይሄኛው ነው። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ መሐሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ መሐሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛው አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች መሐሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ይህን እንግዲህ ስማ የምንገኘው መረጃ በጣም ነው የሚያሳዝነው። ልጅ እንግዲህ ምክትል ማናጀሯ እንደዚሁ ደግሞ በሌላ ሀገር ዜግነት ያላት በትውልድ ኢትዮጵያዊ ናትና ታስራለችና ቀጣይ ደግሞ ማን ይታሰር አናውቅም። እንግዲህ ራሱ ቴዲ አፍሮ ይሁን ሌሎችም እንደሚታሰሩ
አናቅም። ኤኒዌይስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። በዚህ ጉዳይ እንግዲህ ፖሊስ ያለው ምንም ነገር የለም። የአዲስ አበባ ፖሊስ ያወጣው ምንም አይነት መግለጫ የለም። በነገራችን ላይ ቴዲ አፍሮ ጉዳይ አሁን ላይ ከሀገርም አልፎ ከአፍሪካም አልፎ እንደ ዓለም አቀፍ ነው እንግዲህ መነጋገር ሆኖ የሚገኘውና አንድ እንግዲህ የውጭ ሀገር ትልቅ ፖለቲከኛ ስለ ቴዲ አፍሮ ይሄም ብሏል። ሰበር አሜሪካዊው አምባሳደር ለቴዲ አፍሮ ቆራጥነት ክብር ሰጡ። ከጋዜጠኞች ይልቅ ሙዚቀኞች እውነቱን ይናገራሉ ብለዋል። መረጃውን በአጭሩ አቀርባለሁ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊና አንጋፋው ዲፕሎማት አምባሳደር ቲቦር ናጂ ለታዋቂው ኢትዮጵያዊ የሙዚቃ ኮከብ ቴዲ አፍሮ ያላቸውን ጥልቅ አድናቆት በይፋ ገለጹ። አምባሳደር ቲቦር ናጂ በኤክስ ገጻቸው ላይ ባሰፈሩት አጭር ነገር ግን ጠንካራ መልእክት ቴዲ አፍሮ በሙዚቃ ስራዎቹ በኩል በኢትዮጵያ ፖለቲካ ውስጥ ያሉ ክፍተቶችንና ውድቀቶችን በድፍረት ለመተቸት ላሳየው ቁርጠኝነት ከፍተኛ እውቅና ሊሰጠው እንደሚገባ አሳስበዋል። አንጋፋው ዲፕሎማት በመልእክታቸው ላይ አንድ አነጋጋሪና አሳሳቢ እውነትንም አንስተዋል። አብዛኛውን ጊዜ ሙዚቀኞች ከጋዜጠኞች ወይም ከፖለቲካ ተንታኞች ማለትም ኤክስፐርቶች በተሻለ ሁኔታ እውነትን ለስልጣን ባለቤቶች በመንገድ ረገድ እጅግ ውጤታማ ናቸው ሲሉም የጥበብን ኃያልነት መስክረዋል። በማስከተልም ቴዲ አፍሮን ሊወዱትም ሆነ ሊጠሉት እንደሚችሉ ጠቅሰው ነገር ግን የፖለቲካ ስህተቶችን በግጥምና በዜማ ሸምኖም በድፍረት በማቅረብ ላሳየው ቆራጥነት ክብር ሊሰጠው ይገባል በማለት የኢትዮጵያ ሕዝብና የፖለቲካው ማህበረሰብ የቴዲ አፍሮ መልእክቶች በጥሞና እንዲያዳምጥ ጥሪያቸውን አስተላልፈዋል። ይህ የአምባሳደር ቲቦር ናጂ አስተያየት ቴዲ አፍሮ በቅርቡም ካወጣቸው አዳዲስ የሙዚቃ ስራዎችና በውስጣቸው ካዘሉት ጥልቅ አገራዊና ፖለቲካዊ ቅራኔዎች ጋር ተያይዞ የመጣ መሆኑን ብዙዎችን አስገድሟል። አንድ የውጭ ሀገር ከፍተኛ ዲፕሎማት የኢትዮጵያን የውስጥ ፖለቲካዊ ትርክት ከአንድ አርቲስት ሙዚቃ ጋር አያይዞ እንዲህ አይነት ግልጽ ምስክርነት መስጠቱም የቴዲ አፍሮ ስራዎች ከአገር ውስጥ አልፈው በዓለም አቀፉም የዲፕሎማሲ ማህበረሰብ ዘንድ ጭምር ምን ያክል ተሰሚነትና ተጽዕኖ እየፈጠሩ እንደሆነ የሚያሳይ ትልቅ ማረጋገጫ ሆኗል። ከዚህ ቀደም የቀድሞ የአሜሪካው ፕሬዚዳንት ባራክ ኦባማ በዓመት ውስጥ ካዳመጧቸው ሙዚቃዎች መካከል የቴዲ አፍሮን አንድ ሙዚቃ መምረጣቸው የሚታወቅ ነው። የምትሰሙት እንግዲህ ጉዳዩ ከሀገራችንም አልፎ በዓለም አቀፍ ደረጃ እንግዲህ ቴዲ አፍሮ እውቅና የሰጠው ነው ጉዳይ ነው ደግሞ አልበም ነው እና አሁን ላይ አልበሙ ኦልሞስት ከሰባ ሚሊዮን በላይ እይታ አግኝቷል ዩቲዩብ ላይ። በጣም ብዙ ነው። 7 ሚሊዮን ማለት ከአልበም ውስጥ ኦልሞስት 4-5 ቀን 6 ቀን ቢሆነው ነው አልሞላውም። እንዲሁም በዚህ ውስጥ እንግዲህ ከ7 ሚሊዮን በላይ ቪው ማለት በጣም ብዙ ነው እና አንዱ ዘፈን ብቻ ወይ ደግሞ አንዱ ትራክ ብቻ ዳስጣል የሚሉ አይታችሁ ከሆነ ወደ 12 ሚሊዮን በላይ ቪው አግኝቷል በዚህ በ5 ቀን ውስጥና ብዙዎችን እያነጋገረ ይገኛል። እንግዲህ አሁን ላይ የታሰሩ የሚገኙት እንግዲህ ጓደኞቹ ናቸው፣ ደግሞ የቅርብ ሰዎች ናቸው፣ ደግሞ በሶስት ነው በኋላ የሚፈጠው ተጽዕኖ ይኖራል። እሱ መታሰሩ ለሱ አዲስ አይደለም፣ ወይ ደግሞ እሱ ቢታሰር ይሄ የሚደንቅ ጉዳይ አይደለም። ምክንያቱም ቴዲ አፍሮ ከዚህ በፊትም ታስሯል ብዙ ጊዜ። ቴዲ አፍሮ ድሮም እንደሚታወቀው ያሰሪያል የሚል ዘፈን 17 መርፌ ያለ ሲተች እንግዲህ የምናውቀው ነገር ነው። በዛ ሰዓት ታስሮ ነበርና ወንድማችን ስሙ በኢህአዴግ ጊዜ ያስተሰርያል የሚል ዘፈን አውጥቶ ቴዲ አፍሮ ሁሉም ጨፍሮበታል። ሁሉም ተአምር ሰርቶበታል። ስርዓትን በቃላት ችግሮች አሉብህ ብሎ መናገር ኃጢአትም አይደለም፣ ለአንድ መሪ መንግስትም ጠቃሚ ነው። ሲቀጥል ያስተሰርያል ብሎ ሲዘፍን በ17 መርፌ ብሎ ሲዘፍን ስደግፍ የነበርክ ዛሬ ዳስጣል ሲል የምትቃወም ከሆነ እመነኝ አሁንም የቋንቋ ወይንም የዘር አስተሳሰብ ውስጥ ነው ያለው ማለት ነው። በተአምር ቴዲ አፍሮ ሲዘፍን እስቲ ንገሩኝ፣ ከአንዷን ዘፈን አውጡና ንገሩኝ፣ የትኛውንም ቋንቋ አንቋሾ አያውቅም፣ የትኛውንም ህዝብ አንቋሾ አያውቅም። ሁሌ ፍቅር እንሁን፣ አንድ እንሁን፣ አትንኩን ነው የሚለው። ነፍሱን ይማረውና የአምቦ ልጅ አጫሉ ሁንዴሳ ይሄንኑ መንገድ ተከትሎ ስርዓትን ሲወነጅል ትክክል አይደላችሁም ሲል ሂስ ሲሰጥ ነበረ በሙዚቃዎች ውስጥ።
እና ታዲያ ምን ተገኘ? ለዘፈን መልስ ከሚሰጥ ስተታችን ምኑ ጋር ነው? ምን እናድርግ? ጥበብን በጥበብ ዘፈንን በዘፈን ከምትቃወም አንተ ወጥተህ ስርዓቱ ላይ ችግር ካለ መናገር። ያለችን አንድ ሀገር ነች። ጭራሹኑ የሚያካርር ዙር ውስጥ የሚያስገባ ነገሮችን ከምናደርግ ብንቆጠብ አለብን። አምቦ ላይ ተራ ግለሰቦች ተደራጅተው ህዝብን ሲያሸብሩ አንድም መግለጫ ያላወጣ አንድም አስተያየት ያልሰጠ አርቲስት ዛሬ ላይ ወጥቶ ለዘፈን በቃላት በስክሪፕቶ በወረቀት በጥበብ ለተገለጸ ሂስ ወይንም ትችት ዘፈን ሲያወጣ በጣም ያሳዝናል። እውነት እኔ በጣም ነው ያዘንኩት። ህዝብ ከህዝብ ለማነቃቃት ዘፈን ሲዘፈን ለአንድ ህዝብ መስጠት ያስተሰርያል እና በ17 መርፌ ሲዘፈን የተወሰኑ ግለሰቦች በዛው ለሆነ ወገን ዘፈን ዛሬ ላይ ዳስጣል ሲል ለየትኛው ህዝብ ልሰጠው ትፈልጋል? በአሁኑ ወቅት ያልተጎዳ ኢትዮጵያ ያለን እባካችሁ ተረጋጉ። ሀገር አንድ ነች። አንድን ሀገር በፍቅር ሂስ እየሰጠን እንደዚህ ጋር ሂስ እየሰጠን መኖር ካልቻልን ጥሩ አይደለም። ለማንም ወገን አይጠቅምም። ተረጋጉ። ይሄን ያህል ድምጽ ለማፈንም ምን ያስኬዳል? ታዲያ ምን ለውጥ መጣ? እኔ በጣም የሚያሳዝነኝ እኛም እኮ ለውጡ መጣ ተብሎ በጣም ታግለን ደስተኛ ሆነን ከቦምብ ተርፈን ነው ዛሬ ላይ ይሄንን ልናወራ ይበቃ ደግፈናል ለውጡ። በተረፈ ግን ይሄን ያህል ተጉዛችሁ ስለዚህ አንድ ዘፋኝ ሲያወጣ የስርዓት ደጋፊ መሆን አለበት፣ የስርዓት ተቃዋሚ መሆን አለበት። ገለልተኛው ነው የራሱን አስተሳሰብ በጥበብ ውስጥ ማስተላለፍ መብት የለውም ማለት ነው። እመኑ። አንድ ነገር ግን ደግሜ ልበላችሁ፣ በ17 መርፌ ጊዜ ያስጨፈቅ የደገፍክ ዛሬ ላይ ዳስጣል ሲልክ ኖ ካልክ ዳስጣል ብሎ የራሱን አስተያየት ለሰጠ አንድ አርቲስት አንድ ታዋቂ አርቲስት ቴዲ አፍሮ ወጥተክ መልስ ምሰራ ከሆነ ግን በጣም ያሳዝናል። ስንት ሂሶች ለሀገር ከሆነ ስንት ሂስ የሚሰጠው ነገር እያለ ይሄን ያህል መጓዝ ይሄን ያህል ህዝብን ከህዝብ ለማራራቅ የሚደረግ ነገር ትክክል አይደለም። እኛ ኢትዮጵያውያን ቆም ብለን እናስብ፣ ረጋ ብለን እናስብ። ሂስ የሚሰጣችሁ ሁሉ ጥላቻ ያለበት ማለት አይደለም። ሂስ ይጠቅማችኋል። በአርትም በዘፈንም ይሁን በአስተያየት በቮካልም ይሁን በየትኛውም መንገድ ሂስ የሚሰጣችሁን ነገር ዜጎቻችሁ ሂስ የሚሰጧችሁን ነገር መሪዎችን ቢሆን ተቀበሉ። ወንድማችን እግዚአብሔር ይስጥልን። በነገራችን ላይ ቴዲ አፍሮ ዘፈኖቹን ሰምታችኋል ብዬ አስባለሁ። ግጥሞችን ያነበባችሁ ካላችሁ ይሄን ያክል አልተናገረው የተባለ የሚገኘው በነገራችን ላይ ብዙዎች እንግዲህ እሱን ዘፈን ክሮ ጀምረው የሚያውቁት ስድስቱንም አልበም የሚያውቁት እንደውም ምንም አልተናገረም እኮ እያሉ ይገኛሉ። በዚህ በኩል ደግሞ አላቅም ለምን እንደሆነ ኢትዮጵያ ሀገራችን ውስጥ ሐሳብ ቢሰጥ አሁን አይወደድም። ያው እንደምታውቁት ከዚህ እንደተናገር ነው በአንድ አማካሪ ወይ ደግሞ በአቶ ዳዊት ክብረ ላይ ሐሳብ የሰጡ ሰዎች መምህራን ታስረው ትናንት ነው ዛሬ የተፈቱትና በጣም ነው የሚያሳዝነውና ሐሳብ አትስጡን አንፈልግም፣ እኛ ብቻ እናስብላችሁ፣ እናንተ እኛ ባሰብንላችሁ ሂዱ መባሉ ጥሩ አይመስለኝም። እኔ ከህዝብ ማሳይ ተቀበላችሁ ቢሆን አሪፍ ነው ብያስባለሁ። ገና ከጀምሮ ቴዲ አፍሮ መጥፎ መልእክት አላስተላለፈም፣ የጥላቻ መልእክት አላስተላለፈም፣ ዘረኝነትን አላስፋፋም፣ ብሔርተኝነትን አላስፋፋም። ኦኬ አንድ እንሁን አይደለችም አዲስ አበባ መላው ሀገር እኮ የኛ ነው እያለ ያሳቡን በዜማ አድርጎ የገለጸን ግለሰብ በዚህ መንገድ እንግዲህ የጓደኞቹን አናገም በሌላ ኬዝ ሊሆን ይችላል እንግዲህ የሰማ የሚገኘው አሁን ላይ ያው በቴዲ አፍሮ ዘፈን ምክንያት እንደሆነ ያው የተፈለገ እንዳለ ነው የሰማ የምንገኘውና በዚህ ጉዳይ እንግዲህ ተካለጅ ላችሁ የሚቀርብ ነው የሚሆነው። ቴዲ አፍሮን እንግዲህ አሁን ላይ አብዛኛው ሰው ወዶታል ወይ ደግሞ አሁን ያወጣውን አልበም አብዛኛው ሰው እኛን አልለካም ለሁሉም ድምጽ የሆነው የሚል ባለፈው ትናንትም አይተን ነበር። የኦሮሞ ልጆችም ለኛም ድምጽ ሆናል ይላሉ። ሁሉም እየመጣ ለኛም ድምጽ ሆናል ያለ የሚገኘውና እንደውም አንድ የባለ ጎባ ልጅ የተናገረውን ነገር እስቲ ላስደምጣችሁ። የቴዲ አፍሮን አልበም ሰምቼዋለሁ እንደማንኛውም ኢትዮጵያዊ ደስ እያለኝ የሰማሁት እና ልክ የማንቂያ ደውል እንደተደወለለት እንዳንድ ኢትዮጵያዊ ወጣት በደንብ ሰምቼዋለሁ። እኔ ተወልጄ ያደግኩበት አካባቢ ባሌ ይባላል። ስፔሲፊክ ቦታውን ለመጥቀስ ደግሞ ባሌ ጎባ ይባላል። ኦሮሚያ ክልል ነው አክቹሊ እና የህብረተሰብ ኖርም የሚባል ነገር አለ። ሰው ያለው ካልቸር፣ መተሳሰብ፣ መዋሃድ፣ አብሮ መብላት፣ አብሮ መጠጣት፣ ሙስሊም ክርስቲያን ኤቭሪባዲ ዘር ምናምን ሳይል
አብሮነት ያለው እና አብዛኛው ሰው እንደውም በቃ ትንሽ የኢትዮጵያ ምናምን የሚልበት አካባቢ ነበር እኔ ያደግኩት። አሚን ማንም ከየትኛውም አካባቢ መጥቶ የሚሰራበት እኩል የሚሆንበት አካባቢ ነበረ። ከዛ ከሆነ ጊዜ በኋላ ነገሮች መቀየር ጀመሩ። እገሌ ገሌ መባባል ተጀመረ። በስም መጠራራት ጀመረ። እገሌ ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ወላይታ ነው ምናምን መባባል ተጀመረ። በጣም ያስጠላ ጌም ነው አይደል? በጣም ነው የሚቀፈው። በጣም ነው የሚቀፈኝ እኔ። ስለዚህ ያ ነገር ነገሮችን ማደበላለቅ ጀመረ። እኛ ልጅ ሆነን ማናቀውን ዘር ብሔር ምናምን የሚባለውን ማናቀውን ካደግን በኋላ እንድናቀው አደረጉን። አሚን እስቲል አይገባኝም ነበር እኔ እስከ 19 ዓመቴ እስከ 18 ዓመቴ ምንም አውቀው ነገር የለም። ምንም አውቀው ነገር የለም። አንተ ምንድነህ ስባሉላ መመለስ እስኪቸግረኝ ድረስ አላቅም። አሁንም አላቅም፣ ወደፊትም ማወቅ አልፈልግም፣ አይጠቅመኝም። ሶኒ አንድ ኢትዮጵያዊ ነኝ። እንደ አንድ ኢትዮጵያዊ የሚገባኝን ነገር ማድረግ ያለብኝን ነገር ማድረግ ፈልጋለሁ፣ መስራት ያለብኝን መስራት ፈልጋለሁ እንደሚል እንዳንድ ወጣት ነኝ እኔ እንጂ የዘሬ ጉዳይ አስጨንቆኝ የሆነ ቡድን ለመያዝ ወይም ደግሞ ከሆነ ቡድን ጋር አብሮ ለመሆን አይደለም። that's not my thing አይደለም። በቃ ያ የኔ ጉዳይ አይደለም። እንደ ወጣት እንደ አብዛኛው ወጣት ስናስብ የኛ ጉዳይ አይደለም። ብዙ የሚያሳስበን ነገር አለ እኮ ላይፋችን ላይ መቀየር የምንፈልገው ብዙ ነገር አለ። እባካችሁ ይሄን የሚያስጠላ ጌማችሁን አቁሙ። የሚያስጠላ የፖለቲካ ጨዋታችሁን አቁሙ። እኔ ፖለቲከኛ አይደለሁም፣ ግን ደግሞ ይሄ ፖለቲካ ማውራትም አይደለም። ስለ ሀገሩ የሚሰማው አንድ ወጣት የሚያወራው ወሬ ነው፣ የሚያወራው ድምጽ ነው። እና አሁን ከረንትሊ የምኖርበት አካባቢ ጥቁርና ነጭ አለ obviously። እና ነጭ ጥቁርን ኒጋ ብሎ መጥራት አይችልም። ከጠራው ምን ይፈጠራል? ጥቁሩ መክሰስ ይችላል፣ ስነ ልቦናዊ ጫና እያሳደረብኝ ነው ብሎ። ይሄ ግን የተጻፈ ወይም ደግሞ በወረቀት ላይ ተጽፎ የተቀመጠ ነገር አይደለም። ያውቁታል። በቃ ያ ነገር ያገዛዝ ሲወድቅ፣ ያ የባርነት ዘመን ሲያበቃ ይሄ ነገር መቀጠል እንደሌለበት ያውቁታል። ማንንም ኒጋ ብሎ መጥራት አይችልም። ጥቁሮቹ እርስ በርስ ሲባባሉ እንሰማለን አይደል? ያ አዲስ አይደለም። ግን ነጩ በዛ ስም እየጠራው ከሆነ የሚያስከትለው ስነ ልቦናዊ ቀውስ አለ። በጣም የሚያስጠላ ነገር ነው የሚፈጠረው። ስለዚህ እንዴት ነው ሰው በማንነቱ እየተሰደበ መቀጠል የሚችለው በሰላማዊ ሁኔታ? አይችልም እኮ አይደል? ሰው የህግ አግባብ አላቸው። እንደዛ ይሁን አይደለም። ግን ደግሞ እኛ መጀመር እንችላለን። እኛ ወጣቶች ነን አይደል? ከራሳችን መጀመር እንችላለን። አንድን ሰው በማንነቱ አንጥራው። just even አናውራ። ስለ ዘር፣ ስለ ብሔር፣ ስለ ሃይማኖት just አናውራ። አይመለከተንም እኮ የራሳችን እኮ በጣም ብዙ ችግር እኮ አለብን። እንደ አንድ ወጣት ነገን እንደሚያስብ ወጣት ዘር ብሔርን ሃይማኖትን ወደ ኋላ መተው ነው ያለበት። የሃይማኖት ጥላቻን የዘር ጥላቻን ወደ ኋላ ነው መጣል ያለብን። ልትጠላ ትችላለህ፣ ግን እንደ አንድ ግለሰብ አንተ ውስጥህ ምን አይነት ነገር ነው ያለው? አብዛኛው ሰው እንደዚህ ነው የሚያስበው። ሰውን የሚሆነ ቡድን ሊኖረኝ ይገባል ብለህ ጭራሽ እንዳታስብ። የራሳችንን ነገር መጀመሪያ የራሳችን መወጣት አለብን። እኛ ማሸነፍ አለብን። ውስጣችን ያለውን የዘረኝነት ስሜት እኛ መጀመሪያ መግደል አለብን። ከዛ በኋላ ነው እንደዚህ ያለ ነገሮች እየሰፉ ትልቅ ደረጃ ላይ ምን ደርሰው እንጂ አሁን በዚህ በ21ኛው ሴንቸሪ እንዴት ነው በዘር ልናስብ ምንችለው? እንዴት ነው በዱላና በድንጋይ ምናምነው? እንዴት ነው ዕውቀት ማያሸንፈን? እንዴት ነው አዲስን ነገር ለማወቅ ማንጓጓው? እንዴት ነው የሰው ልጅ በዘሩ ምንዳኘው? እንዴት ሰው ወድቆ ስናገኝ አይቶ ይሄ ኦሮሞ ነው፣ አይቶ ይሄ አማራ ነው፣ ትግሬ ነው፣ ጉራጌ ነው እንዴት ይባላል? አይባልም እኮ። ሰው እንዴት በዘሩ ይገደላል? አይገደልም እኮ።
ወንድማችን ነሰማው እግዚአብሔር ይስጥልንና በዚህ መንገድ በፖዚቲቭ ብንረዳ መልካም ነው ብዬ አስባለሁ። እንደዚሁም ደግሞ ቴዲ አፍሮ በዘፈኑ ላይ ዳስጣል ብሎ እንደዚሁ ደግሞ ጽዮን ሙሽራይ ብሎ መመስክሯል። በነገራችን ላይ ዳስጣል የሚለውን ብቻ ወስዳችሁ ለራቻ የታችሁ ለእስር የሚዳረገው መስሎ ከታያችሁና እሱን የፈለጓችሁ ጓደኞቹን የያዛችሁ ከሆነ የሚመለከታችሁ አካላት ዳስጣል ያለው ግለሰብ ነው ጽዮን ሙሽራይ ብሎ ያመሰግና ተስፋ እንዳላት የተሞሸረች እንደሆነም የተናገረው በዜማ ያደረገውና ኢንዌስ በቴዲ አፍሮ ሆነ በሱ ዙሪያ በሚገኙ ሰዎች አዲስ ነገር ካለ ይላችሁ በቅርብ ነው የሚሆነው። ላይክ እና ሼር ያርጋችሁ ሐሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በቀጣዩ ቪዲዮ እንመለሳለን። ቸር ቆዩልኝ።